የኢትዮጵያ ስም ሊቀየር ነው። ኢትዮጵያ የሚለውን ስያሜ ሊቀይሩ ነው። እውነታው ምንድን ነው የሚለውን ለማየት ልሞክር። የምክክር ኮሚሽን አባላቱ ዩፎዎች አይደሉም፣ ከሰማይ የመጡ አይደሉም። የተቃዋሚ የፖለቲካ ፓርቲዎች ሲመሰረቱ የሚያነሷቸው አሁንም የሚያነሷቸው ጥያቄዎች አሉ። ዱር ቤቴ ብለው ጫካ የሚገቡ ሰዎች የሚያነሷቸው አጀንዳዎች አሉ። እነዚህ አጀንዳዎች ሊፈቱ የሚችሉት በአንድ መንገድ ነው። በጠብ መንጃ አይደለም። በጠብ መንጃ የመጣ በጠብ መንጃ ያወድቃል። የተለየ ጀግና ህዝብ የለም። ጣሊያንን አድዋ ላይ ያሸነፍ ነው ቴክኖሎጂ ይዞ ስለመጣ ግን ማይጨው ላይ ወደድክም ጠላም አሸነፈ። ቻይና፣ ጃፓን፣ ኮሪያ ምናምን በጣም የሚናቁ ነበሩ ካውካሶይድ በሚባለው የሰው ዘር። ዛሬ ማን ነው ቻይና የሚልቀው? በሳይንስ ጥበብ ከዓለም አንደኛ ሆና ማን ነው ጃፓንን ዛሬ ሊንቅ የሚችለው? አሜሪካ ውስጥ እኮ በቅርብ ጊዜ አንድ ጃፓናዊ የሚቀጠርበት ዋጋ 4 ቻይናዊ ፕሮፌሰር ቀጥሮ ቢሮ ይከራይ ነበር። ዓለም ወደዚህ ደረጃ ያደረሰችው በሴክሬት ባሎት ነው። ምክክር በከፍተኛ ደረጃ በኢትዮጵያ ታሪክ ውስጥ በሙሉ ብንመለከት በሙሉ አሁን አንዳንድ ሰዎች ሊከራከሩ ነው ያስባሉ። በኢትዮጵያ ታሪክ ውስጥ የተጻፈው ፖለቲካል ሂስትሪያችን የጠብ መንጃ ታሪክ ነው። የአክሱም ስርወ መንግስት ጥለው ዛጉዎች ወደ ስልጣን የመጡት በጠብ መንጃ ነው። ከዛ በኋላ ደግሞ ዛጉዎች የወደቁት በሰሎሞናዊ ስርወ መንግስት በጠብ መንጃ ነው። አፄ ቴዎድሮስ ወደ ስልጣን ለመምጣት በርካቶችን ማስወገድ ነበረባቸው። የዘመናዊችንን ታሪክ እንኳን ብንመለከት 1852 ላይ ጉራምባ ከደጃዝማች ጎሹ ጋር መዋጋት ነበረባቸው። 1853 ጎርጎራ ቢቻን ላይ ከአራቱ ራሶች ጋር መዋጋት ነበረባቸው። እዛው 1853 ከንጉስ አንጋሽ ከትንሹ አሊ አሉላ ጋር አይሻ ላይ መዋጋት ነበረባቸው። ደረስ ጌሌ ከደጃዝማች ውቤ ኃይለማርያም ጋር መዋጋት። ይህን አልፈው ስልጣን ላይ መጡ። በጦርነት ቀጠሉ። ንጉስ ተክለ ጊዮርጊስ ለ3 ዓመት ከ1868 እስከ 71 ቀጠሉ። የእህታቸው ባል ካሳ ምርጫ ገደሏቸውና አፄ ዮሐንስ ሆነው ተሾሙ። አፄ ዮሐንስ ላይ አንዴ ጎጃም ሲነሳ፣ አንዴ ወሎ፣ አንዴ ጎንደር ሲነሳ ከዛ በኋላ በሶስት አቅጣጫ ደግሞ ጠላት ማዲስ ሱዳኖች፣ ግብጾች፣ ከዚህ ደግሞ ከውስጥ እርስ በርስ የስልጣን ሽኩቻ ነበር። እሳቸው ከወደቁ በኋላ ምኒልክ መጡ። 9 ዓመት አልቆየንም፣ የአድዋ ጦርነት ተከሰተ። 10 ዓመት አላረፍንም፣ ምኒልክ ፓራላይዝ አድርጉና ቤተ መንግስቱ ለሁለት ተከፍሎ መሻኮት ጀመረ። የቤተ መንግስቱን ሽኩቻ እስቲ እንመልከት። ከቤተ መንግስቱ ሽኩቻ በፊት ጣይቱ አመት ጀመሩ። ጣይቱ ላይ ሰላማዊ ሰልፍ በተክለ ሃይማኖት ቤተክርስቲያን ፊት ለፊት የሚያልፍ የመጀመሪያው ሊባል የሚችል ሰላማዊ ሰልፍ ተካሄደ። ከዛ በኋላ እንደገና ደግሞ በ1916 እስከ 1930 ሁለቱ ቡድኖች የነ ፊት አውራሪ ሀብተ ጊዮርጊስ ደነግዴ የነ አቡነ ማቴዎስ ቡድንና ተፈሪ መኮንን በኋላ ኃይለ ሥላሴ የሆኑት የሚመሩት ቡድን፣ ይሄኛው ኮንሰርቫቲቭ ዘውዲቱን የሚደግፍ ያኛው ተፈሪ መኮንን የሚደግፍ ሁለት ቤተ መንግስት ሁለት ጦር፣ የቤተ መንግስት ጦር መሀል ሰፋሪ ጦር ብቻ በሽኩቻ ውስጥ አሳለፈ። ሁለተኛው ሰላማዊ ሰልፍ ደግሞ መስቀል ማነው ጃን ሜዳ ተካሄደ። ተፈሪ መኮንን በስውር ያዘጋጁት የኮንሰርቫቲቭ ቡድን አባላት ይውረዱልን የሚል አልቻሉም የሚል ከሱ ተከትሎ የተለያዩ ሳቦቴጆች የተሰሩ የፊት አውራሪ ሀብተ ጊዮርጊስ የታሰሩበት አቡነ ማቴዎስ እና ማነው ፊት አውራሪ ሀብተ ጊዮርጊስ ዲነግዴና አቡነ ማቴዎስ በአንድ ዓመት የሞቱበት 1926፣ ባልቻ ሳፎ በሸፍጥ የታሰሩበት 1927፣ ደጃዝማች አባውቃው የታሰሩበት 1928፣ ራስ ጉግሳው ላይ የተገደሉበት የአንቺን ጦርነት 1930። ከዛ በኋላ በሁለተኛው ቀን ባሏ በሞቱ ጉግሳው ላይ የቀድሞ ባሏ በሞቱ በሁለተኛው ቀን ዘውዲቱ የተገደለችበት። ከዛ ከ1931 ጀምሮ ከህገ መንግስቱ ጀምሮ ወዲያውኑ ጣሊያን 5 ዓመት ሳይቆዩ ተፈሪ መኮንን ኃይለ ሥላሴ ተብለው 5 ዓመት ሳይቆዩ ጣሊያን ድጋሚ ወረደ። 5 ዓመት በውጊያ አሳለፈ። ከ1935-36 እስከ 1941 1941 ኃይለ ሥላሴ ተመልሰው መጡ። የብሪቲሽ ጫና መጣ። ቀጥሎ የአሜሪካ ጫና መጣ። ከዛ በኋላ የነ ቢትወደድ ነጋሽ በዛብህ አመፅ፣ የነ በላይ ዘለቀ አመፅ፣ ሌሎች በርካታ አመጾች ተካሄዱ። ትንሽም ሳይቆይ 1960 ላይ የነ መፈንቅለ መንግስት ሙከራ፣ የታሳሱ ግርግር፣ የገርማሜ ነው የመንግስት ነዋይ መጣ። አዲስ አበባ ዩኒቨርሲቲ ገብታችሁ ዩኒቨርሲቲው ሙዚየም ስትጎበኙ ትልቅ መስታወት ታገኛላችሁ። በጥይት የተመታ የኃይለ ሥላሴ ቤተሰቦች እንትና። ከዛ 1960 የሆነው ከ1960ዎቹ ጀምሮ እንደገና ተጋጋለ። ደርግ መጣ፣ በጉልበት ስልጣን ያዘ። 1974 በሙሉ ማውራላችሁ በግሪጎሪ ዘመን ቀመር ነው። ደርግ ስልጣን ከያዘ በኋላ እንደገና የምታዩት 17 የታጠቁ የትጥቅ ትግሎች ተካሄዱ። ከነዚህ 17 የትጥቅ ትግሎች ህወሓት መራሹ ኢህአዴግ መጣ። ኢህአዴግ 27 ዓመት መራን። የተለያዩ የትጥቅ ትግሎች ቀጠሉ። የኦጋዴን ብሔራዊ ነፃ አውጪ ግንባር፣ የኦሮሞ ነፃ አውጪ ግንባር፣ የሲዳማ አርነት ንቅናቄ፣ የአፋር፣ የቤንሻንጉል ጉሙዝ ወዘተርፈ ከውስጥ አመጾች እንዲሁ ሲብላሉ ቆዩ። ከዛ በኋላ ለመጀመሪያ ጊዜ መለስ ሞቶ ክቡር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመጡ በኋላ ኃላፊነታቸውን ለቀቁ። ሲለቁ ብዙም ሳይቆይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጥተው እንቅስቃሴ ሲጀምር ህወሓት 3 ጊዜ ጦርነት ከፈተ። አሁን ደግሞ ሸኔ የሚባል አዲስ ውልድ ኦነግ ያልሆነ ተፈጠረ። ፋንዶ የሚባል ሌላ ቡድን አማራ ክልል ላይ ተፈጠረ። ስለዚህ አሁንም በጦርነት ቀለበትና ዙሪት ውስጥ ቀጠለ። ይሄ ከሚቀጥል ጫካ ላይ ያስገቡ የሚችሉ ጉዳዮች፣ በተቃውሞ ወደ ገነገነ ክፋት ሊሄዱ የሚችሉ ጉዳዮች፣ የሚነሱ ጥያቄዎችን እንፍታቸው። እኛ ብቻችን ሆነን ብልጽግና በፈለገው መስመር አስምሮ የኔ መስመር ልክ ነው ከዚህ ውጭ ኪራይ ሰብሳቢ ናቸው ከማለት ይልቅ አጀንዳን ሰብስብ አለ። ምን ማድረግ ነበረበት? መንግስት ኢትዮጵያን ሊቀይሩ ነው፣ ሶማል የኦሮሞ የሚያገለግል ነው፣ የኦሮሚያ ሪፐብሊክን ለማዋለድ ነው ምናምን የሚሉ ምናባይ አንድ የማድረግ የአንድነት ኢቭን ቢቻል የኛ የሆነውን አሰብ እስከማስመለስ ጥያቄ የዚህ መንግስት ያልሆነ ባልዋለበት ቦታ ታዲያ እኔ በጣም ነው ማዝነው፣ እጅግ በጣም ነው ማዝነው። ለምን ቢባል መቃወም እኮ መብት ነው።
መቃወም ችግር ያለው ነገር አይደለም። የምንቃወመው ግን ሁሉንም ከሆነ ምንድነው ትርጉሙ? ይህ አጀንዳ ለየትኛው ህዝብ ነው ለይቶ የሚረዳው? ለየትኛው ወገን ነው ለይቶ የሚረዳው? አንደኛ የክልሎች አደረጃጀት አለ። ፓርላመንታሪ ሲስተም ነው ወይስ ፕሬዚደንሻል ሲስተም ነው? አሊያም እንደ ፈረንሳይ ከፊል ፓርላመንታሪ ከፊል ፕሬዚደንታዊ ስርዓት ሲሆን የፌዴራል ከተሞች ጉዳይ አዲስ አበባና ድሬዳዋ አሁን ባሉበት ሁኔታ ሁለቱም የከተማ አስተዳደሮች ናቸው። አዲስ አበባ ቻርተርድ ሲቲ ናት። ድሬዳዋ ተጠሪነታቸው በቀጥታ ለጠቅላይ ሚኒስትሩ ነው። ስለዚህ የሁሉም ከተማ ሆና አዲስ አበባ የምትገኘው ግን በኦሮሚያ እምብርት ውስጥ መሆኑ እንደተጠበቀ ሆኖ ነገር ግን በተቀመጠው በፊትም በነበረው አሰራር መሰረት ነው የለም እንደ ካናዳ አይነት ስርዓት እንከተል ወይም በኦሮሚያ ስር ሆና ዋና ከተማቸው ነው የሚል ሀሳብ ሊመጣ ይችላል። ገዢ ሆኖ ሊወጣ ይችላል። አሊያም አዲስ አበባ እንደ ዋሽንግተን ዲሲ ዲስትሪክት ትሆንና ተወካይ ሌላ ተወካዮች ምክር ቤት ውስጥ ከሌሎቹ ስቴቶች ተለይታ ትቀመጥ ወይም የአሜሪካኑን ሲስተም ተቀብለን ዲስትሪክት መሆኗ እንደተጠበቀ ሆኖ በየትኛውም ስቴት ስር አለመሆኗ እንደተጠበቀ ሆኖ ነገር ግን ተወካይ ቢኖራት ተወካዮች ምክር ቤት አትሊስት 2 ተወካዮች ምን ችግር አለው የሚል ሀሳብ ወይም 10 ምናምን ተወካዮች እንደ ከተማ ስፋት እንደ ሜትሮፖሊታን ባህሪዋ ሊኖራት ይችላል። ይሄ በውይይት እርስ በርሳችን በመነጋገር ግራና ቀኙን በማየት የምንፈታው ጉዳይ ነው። ውይይት የሚፈታው ጉዳይ ነው። ድሬዳዋስ እንዴት ትሆን? የሶማሊ ፍላጎት አለ፣ የኦሮሞ ፍላጎት አለ፣ ከተማ ውስጥ የሚኖሩ የድሬዳዋ ነዋሪዎች ፍላጎት አለ። እነዚህን ፍላጎት ባቻቻልና ባጣጣመ መንገድ ተወያይተን እልባት እናስቀምጥ። ይሄ እኮ በቃ ዶግማ ሆኖ እስከ መጨረሻው ማይቀየር አይደለም። ይሰሙ፣ ይደመጡ ሁሉም ድምጾች። መንግስት የማይፈልጋቸው ድምጾች ሲሆኑ ለስለስ ባለ ሁኔታ እየቀረቡ የሚፈልጋቸው ሲሆኑ እየታጀቡና እየተጓጓኑ ሳይሆን በደንብ እናያቸውና አንቀጽ 39 ካሉት 195 ገደማ ሀገሮች ውስጥ የትኛው ሀገር አስቀመጠው? አንደኛ። ሁለተኛ አንቀጽ 39ን የሚመስል ህግ ያስቀመጡ ከሩሲያ ጀምሮ ምን አጋጠማቸው? ሶስተኛ አንቀጽ 39 ስላልተቀመጠ ኤርትራ መሄዷን ከለከላት ወይ? ሱዳን አንቀጽ 39ን የሚመስል ህግ ስላላስቀመጠች ሁለት ከመሆን አገዳት ወይ? ሶማሊያ አንቀጽ 39ን የሚመስል ህግ ስላላስቀመጠች ሶማሊላንድ ተገንጥላ፣ ፑንትላንድ በቋፍ ጁባላንድም በጅምር ላይ ያሉበት ሁኔታ። ቼኮስሎቫኪያዎች አንቀጽ 39ን አላስቀመጡም፣ ግን በቨልቬት አክት ቼክና ስሎቫክ ሆነው እንዴት ተለያዩ? ዩጎዝላቪያ አንቀጽ 39ን የሚመስል ህግ አላስቀመጠችም፣ እንዴት ወደ 9 ሀገር ሄደች? ሩሲያ አስቀመጠች፣ ባስቀመጠች ዓመት ሳይሞላ 15 ብጥስጣሽ ሆነች። ትልቅ ሀገር ናት፣ ስቲል ነው በቆዳ ስፋት አንደኛ ናት። ነገር ግን ምን ያህል ነበረ ልዩነቷ? አላዳከማትም ወይ? አሁን መልሳ ጦርነት ውስጥ አልገባችም ወይ? የተለያዩ ነገሮች ይታዩና አንቀጽ 39 መቀመጡ ይጠቅመናል አይጠቅመንም፣ በእውቀት ላይ በጥበብ ላይ በተገቢ ሀሳብ ላይ ተመስርተን እንወያይና መጨረሻ ላይ እናንተ ካልተስማማን እዛ ላይ ያሉ ሰዎች ካልተስማሙ እኮ በሪፈረንደም ነው የሚወሰነው። በተለይ ኢትዮጵያውያን ስለሆነ ሜዲኤተር አያስፈልገንም፣ ሌላ ጣልቃ ገባ አያስፈልገንም። ሁልጊዜ ሜዲኤተሩ ኢንተረስት ይዞ ነው የሚመጣው። ዘ ኢንቮልቭመንት ኦፍ ሰርድ ፓርቲ ሶስተኛ ወገን ጣልቃ ሲገባ ሁልጊዜ ችግር ይደቅናል። ኔጎሽዬሽን እኛ ኢትዮጵያውያን እርስ በርስ ኔጎሽዬት ማድረግ እንችላለን። እርስ በርስ ኮንሳልት ማድረግ እንችላለን። የሰከነ ዳያሎግ ማድረግ እንችላለን። ይሄ ዳያሎግ ደግሞ ብዙ ጊዜ እንደምናነሳው ወደ ናሽናል ሪኮንሲሊዬሽን ወደ ብሔራዊ እርቅ እልፍ ብሎም ወደ ናሽናል ኮንሰንሰስ ብሔራዊ መግባባት ያመራል።